በአማራና ኦሮሚያ ክልሎች አመራሮች የተገደሉባቸው የድሮን ጥቃቶች የደረሱበትና ሰላማዊ ነዋሪዎች ለህልፈተ ህይወት የተዳረጉባቸው ውጊያዎች መደረጋቸው ተሰማ። በምርጫ ማግስት ወደ ፋኖ ኃይሎች መገኛዎች የሚደረግ ዘመቻ በሚል ስምሪት ከሚሰጡት አዛዦች መካከል አንዱ የሆኑት ሌተናንት ጀነራል መሐመድ ተሰማ ጦርነቱ ተጠናክሮ የሚቀጥል ነው ብለዋል። የፋኖ አመራሩ ደግሞ በአገዛዙ ፕሮፓጋንዳና በአቡዳቢ የድሮን ጥቃቶች የሚቆም ትግል የለም ብለው ትብብሮች ግን ይጠናከራሉ ሲሉ ተሰምቷል። የ4 ኪሎ መንግስት 5 ተጨማሪ የመግደያ ዓመታት ሰጥተውኛል በሚል ካወጀ ማግስት ጀምሮም የጦርነት ፕሮፓጋንዳ ሚዲያዎቹን የሰራዊት ስምሪት የጦር ክፍሎችን ዛቻ የሹማምንቱን አንደበቶችን የሞሉ ተግባራት ሆኗል። በአማራና ኦሮሚያ ክልል ውስጥ ባለፉት ተከታታይ ቀናት የተደረጉ ውጊያዎች ደግሞ በቢሊዮኖች ዶላር የሚጠይቁ ካፒታሎችን ጭምር አጥፎ እየተዋጋ እንደሚቀጥል ያሳወቀው ስርዓት ማሳያዎች ይሆናሉ። በኦሮሚያ ክልል ሰሜን ሸዋ ደራ ቀጠናና በወለጋ የተለያዩ ስፍራዎች ከታጣቂ ኃይሎች ጋር የተደረጉ ውጊያዎች በድሮን ጥቃት ጭምር የታጀቡም ናቸው። 3 ኃይላት ማለትም የኦሮሞ ነጻነት ጦር፣ የፋኖ ኃይሎችና የአገዛዙ መደበኛም ኢ መደበኛም ኃይሎች የሚንቀሳቀሱበት የደራ ቀጠና ያለፉት ተከታታይ ቀናት ሁነትም አሳዛኝ ገጽታ ያለው ነው። ትናንት አባዶ ኢሉ ወደ ጫፌም እንደዚሁም ጉዶ መስቀል አቅራቢያን ጨምሮ የተፈጸሙ የድሮንና የከባድ መሳሪያ ጥቃቶች በቁጥር በርካታ የተባሉትን ሰለባ አድርጓል። በተመሳሳይ በተለያዩ ስፍራዎች የተደረጉ የተኩስ ልውጦችም እስካሁን ቁጥራቸው በውል ያልታወቁ ሰዎችን ለህልፈተ ህይወት መዳረጋቸውን ከአካባቢው የወጡ መረጃዎች ያመለክታሉ። በአማራ ክልል የተለያዩ አካባቢዎች የሚደረገው ውጊያ ደግሞ በአመዛኙ ሰራዊቱ ወደ ፋኖ ኃይሎች መገኛ በማሰማራት የሚከናወኑ ሆኗል። በማዕከላዊ ጎንደር ከጎንደር ቅርብ ርቀት ባለው የምስራቅ ደንቢያ ሮቢት አካባቢን ጨምሮ እስከ ጎርጎራ ባለው ቀጠና ትናንት የተደረገው ውጊያ ስምሪትን በወሰደው የአገዛዙ ኃይል እንደዚሁም በፋኖ ኃይሎች አመራሮች ጭምር የህይወት ዋጋን ያስከፈለ እንደሆነ ታውቋል። የፋኖ በአካባቢው የሚገኙ ታጣቂዎችን የሚያስተባብሩ ግለሰቦችም ከተገደሉት ውስጥ መሆናቸው ነው የተሰማው። የመከላከያ ሰራዊቱም ይህንን አውደ ውጊያ በተመለከተ መግለጫ አሰራጅቷል። አማራ አሸናፊ ያላቸውን ግለሰብን ጨምሮም 9 የፋኖ አመራሮች እንደመሰስኩ በሚል ወይና ማርያም ተብሎ በሚጠራ ቦታ አደረኩት ባለው ውጊያም በርካታ የጦር መሳሪያን ማረኩ የሚል ማብራሪያ የቀረበውም ከብርሃኑ ጅራው መስሪያ ቤት ነው። መሰል ዘመቻዎች በጎጃም ቀጠናም ከአማኑኤል ወደ ደብረ ቀለሟ ባመራ የብልጽግና ጥምር ኃይል በሞጣ ስታዲዮና ደጋዳሞት የተለያዩ አቅጣጫዎች እንደዚህ ውጊያዎች መደረጋቸውም ተነግሯል። በደቡብ ጎንደር እስቴ ክምር ድንጋይ፣ በወሎ ቀጠና ከጎብዬ አቅራቢያም በወራይሉ ገጠራማ ስፍራዎች በተመሳሳይ ወደ ፋኖ ኃይሎች መገኛዎች ስምሪት ተሰጥቶ የተኩስ ልውጦች ተመዝግቧል። በክልሉ የሀገሪቱ ወጣቶችን የማጋደል ፕሮጀክት ለ3 ዓመታት ካስፈጸሙ ወታደራዊ አዛዦች መካከል አንዱ የሆኑት የምስራቅ እዝ አዛዡ ሌተናንት ጀነራል መሐመድ ተሰማም መንግስታችንን ለማፍረስ የሚጥሩ አካላትን አላማ ምን አስቀርተነዋል ይላሉ። በሌላ በኩል ደግሞ አሁንም ጦርነቱ ተጠናክሮ እንደሚቀጥል ያነሱና ጠላቶች እየተባበሩብን ነው በሚል ይከሳሉ። በእርግጥ የውስጥም የውጭም ጠላቶች እየተቀናጁ ነው፣ አደጋንም ይዘው እየመጡ ነው የሚለው በ4 ኪሎ አገዛዝ ሹማምንትም በተላላኪዎቻቸውን በኩል የንግግሮቻቸው ሁሉ ማሟሻ ሆኖ የሚሰማ ጉዳይ ሆኗል። የፋኖ ኃይሎች ቃል አቀባይ አስረስ ማረም በአገዛዙ መሰል ፕሮፓጋንዳም በተባበሩት አረብ ኤሚሬቶች ድሮንም የማይቆም የትውልድ ትግል ላይ ነን ይሉና ትብብር የምናደርገው ደግሞ ማሸነፍን ስለምንሻ ነው ሲሉ ይገልጻሉ። ጥርጣሬ ውስጥ መገባት የሌለበት ነገር የአማራን ህዝብ የህልውና ጥያቄዎችና አጀንዳዎች ኮምፕሮማይዝ በማያደርግ መንገድ ከየትኛውም ኃይል ጋር ከመተባበር የሚያቆመን ነገር የለም። ማሸነፍ እንፈልጋለን። ልናጌጥ አይደለም ጠመንጃ የተሸከምን የመሞት ሱስ ኖሮብን ወይም ደግሞ መሞት መስዋዕትነት መክፈል የ40 ቀን እድላችን ሆኖ አይደለም። ዛሬ የግል ህልማቸውን እየተው በርካታ ወጣቶች በየአውደ ውጊያው እየወደቁ ያሉት ህዝባቸውን ነፃ ሊያወጡ ነው። ጊዜው የሚፈቅደውን ማንኛውንም ትብብር ማንኛውንም ስልታዊ ትብብር ማድረግ ተገቢ ነው። አቅማችንን እናውቃለን፣ ልካችንን በሚገባ እንረዳለን። ሀገር እንዴት መገንባት እንደምንችል ደግሞ ከአባቶቻችን ታሪክ እየተማርንም ጭምር ነው። እነኚህ ትብብርን የሚነቅፉ ሰዎች ትናንት አብይ አህመድ ለፕሬዝዳንት ኢሳያስ አፈወርቂ ቀለበት ሲያስር ቆመው ይጨፍሩ የነበሩ የኤርትራን ሰንደቅ ዓላማ በአዲስ አበባ ጎዳናዎች ሰቅለው ይጨፍሩ የነበሩ ናቸው። ከአማራ ሊቃን ጋር ሂሳብ አወራርዳለሁ ብሎ ከፎከረው ጌታቸው ረዳ ጋር ከሱ ጋር የፖለቲካ ምክር የሚመክሩ ሰዎች ናቸው ዛሬ ስለ ትብብር ሊመክሩ ሊተቹን የሚነሱት።
ይህ በእንዲህ እንዳለ የመከላከያ ሰራዊቱ ሁለቱ መግለጫዎች እያነጋገሩ ናቸው። የመጀመሪያው በኦሮሚያ ኦላን ሊደመስስ የተላከው ሰራዊት አልሻባብን ያዘ ይላል። ሌላኛው ደግሞ በአማራ ክልል የተሰማራው ኮማንዶ ጽንፈኛው ህጻናት ተዋጊዎችን አሰለፈብኝ ያለበት ሆኗል። በሰሜን ሸዋ ዞን እድሜያቸው ያልደረሱ ታዳጊዎችን ፋኖ አሰልፎ እየተዋጋ ነው የሚለው መግለጫ ያወጣው በሹማ ብደታው የኮማንዶና አየር ወለድ የጦር ክፍል ነው። እንዲህ ያለው መግለጫ ታዳጊዎች ባይዋጉም ህጻናት ባውደ ውጊያ በቀጥታ ባይሳተፉም ጦረኛ ትውልድ እንዲፈጠር እየሆነ ነው የሚለው ከዚህ ቀደምን በናረጋ ከበደ ጭምር ይነገር የነበረ ነው። ታዳጊ ህፃናትን ስታዩ ትናንት እናንተም እኛም ባገኘነው አጋጣሚ ስንጠይቃቸው ርዕያቸው መልካም ርዕይ የሰነቁ ተማሪዎች ዛሬ በእያንዳንዱ አካባቢ በእያንዳንዱ መንደር የኮባ መሳሪያ፣ የእንጨት መሳሪያ፣ የአገዳ መሳሪያ እየሰሩ ልምምዳቸው ግጭትና ጦርነት በጦርነት አዙሪት የመቆየት አባዜን ትናንት ምንድነው ራይ ዶክተር ምንድነው ፓይለት ምንድነው ይሄ ሲገልጹ የነበሩ ሲናገሩ የነበሩ ህፃናት ዛሬ ባልተገባ ሁኔታ ውስጥ ይገኛሉ። ማርከት አጠቅ ያለ ሀገሩን የጦርነትና የጦር መሳሪያ አንጋቾች ያደረገው የኦህዴድ ብልጽግናው አገዛዝ ወጣቶች እንዳይማሩና እንዳይሰሩም አድርጎም የህፃናት ትምህርት ቤቶችን በድሮን እያወደመም ነገር ግን ታዳጊዎችን ለውትድርና እየመለመለ ስለመሆኑ የራሱ የብልጽግናው ተቋማትም ሲገልጹት የኖሩት ጉዳይ ነው። ዛሬ አንድ የብልጽግና የፕሮፓጋንዳ ማዕከል ከመሆኑ በፊት ኢሰመኮም የ11 ዓመት ታዳጊ የአእምሮ ህመም ያለባቸው የሚጥል በሽታ ያለባቸው ሰዎች ጭምር ለውትድርና በመንግስት ተመልምለዋል የሚል ሪፖርትን ያወጣ እንደነበር የሚዘነጋ አይሆንም። በቅርቡ እንኳን በዛው በአማራ ክልል በጎጃም ቀጠና አደባይት በተባለም አካባቢ የብልጽግናው አመራሮች ሁለተኛ ዙር ፓራ ኮማንዶ አባላትን አሰልጥነን አስመረቀን በሚል በይፋይ ገጻቸው ላይ ያስተዋወቁት ምስል መነጋገሪያ ነበር። ፋኖን ትደመስሳላችሁ፣ ጽንፈኛውን ትዋጋላችሁ በሚል ብልጽግና ሳሰለጥናቸው ቆየሁ ያላቸው እነዛ የፓራ ኮማንዶ የሚል ስያሜ የተሰጣቸው ሰዎች ደግሞ በግልጽ ህጻናትና አንዳንዶቹ ደግሞ ታዳጊዎች እንደሆኑ መታየቱም የሚታወስ ነው። አሁን ደግሞ የብልጽግናው የኮማንዶ ጦር ፋኖ በታዳጊዎች ተዋጋኝ የሚል ሪፖርትን ይዞ ወጥቷል። በሌላ በኩል የሰራዊቱ ሌላኛው ክፍል ምስራቅ ህዝብ በበኩሉም በኦሮሚያ ክልል ጦርነት ውስጥ እየተሳተፈ መሆኑን በገለጸበት መግለጫው አልሻባብ ወደ ሀገራችን ሰርጎ ገብተዋል ይላል። ብልጽግና ከአንድም ጎረቤት ጋር ጥይት ተታኩሽ አላውቅም የሚለውን በኩራት በሚያቀርብባቸው ባለፉት ዓመታት የኢትዮጵያ ሉዓላዊነትን ከጣሱ በርካታ ጎረቤት ሀገራት ባሻገር አልሻባብም አንዱ እንደነበር የሚታወስ ነው። ከእንዲህ ያሉ አካላት ጋር ሁሉ ተታኩሽ አላውቅም የሚለውን በክብር የሚያነሳው ብልጽግና ከጥቂት ጊዜ ወዲህ ደግሞ ይህን አልሻባብን እየጠራም ክስ ማቅረቡ የተለመደ ይመስላል። ከሳምንታት በፊት የኦርቶዶክስ ቤተክርስቲያን ቄሶችን ጭምር በአዲስ አበባም የብልጽግናው ሰዎች አስረው ከአልሻባብ ጋር በመስራት የሚለው ክሳቸው ብዙዎችን ማስገረሙ አይዘነጋም። የሆነ ሆኖ አሁን ደግሞ የምስራቅ እዝ የኮር አዛዥ የሆኑት ብርጋዴር ጀነራል ፈይሳ የለም በኦሮሚያ ክልል ምዕራብ ሐረርጌ ዞን አንጫር የኦሮሞ ነጻነት ጦር እንደመሰሰን ብለው ከዚህም ባሻገር ከሁለት ቀናት በፊት ድንበር የተሻገሩ የአልሻባብ ሰርጎ ገቦችን ያዝን ሲሉ ገልጸዋል። በሀገሪቱ የተለያዩ አካባቢዎች በመቶዎች የሚቆጠሩ ሰዎች ታገቱም። አሽከርካሪዎች ላይ የሚፈጸሙ ጥቃቶችም ቀጥሏል። እንዲህ ያለው ድርጊት የተንሰራፋው አብይ አህመድ እንኳን ሰው ሞባይል በተዘረፈ በሰዓታት ውስጥ ቤት እያንኳኳን እየመለስን ነው ባሉ ተመሳሳይ ወቅት ነው። ዘጋርዲያን ከወራት በፊት ያወጣው አንድ ሪፖርት እገታ በኢትዮጵያ ውስጥ እንደወረርሽኝ ሆኗል ሲል አንስቶም የመንግስት አቅም ማነስና የኢኮኖሚ መላሸቅ እንደዚሁም የጦር መሳሪያ በየአካባቢው መከፋፈሉ የወጣቶች ተስፋ መቁረጥና ሌሎችም ዋነኛ ምክንያቶች ስለመሆናቸው ገልጾ እንደነበር የሚዘነጋ አይሆንም። በእርግጥ መንግስት ነኝ የሚለው አካልም የራሱ አጋቾች ባሉበት ሀገር በየቀኑ እገታ፣ በየቀኑ ሞትና ጉዳት መስማት የወቅቱ ሽማምንት እንደተመኙትም ከማህበረሰቡ ጋር ያለማመዱት ማስገረምም ማስደነቅም ያቆመም አሳዛኝ ጉዳይ ሆኗል። ከጥቂት ዓመታት በፊት በሩቁ ይሰሙ የነበሩ የእገታ ዜናዎች ዛሬ በአዲስ አበባ ዙሪያ እየተፈጸሙ ያሉበት ሁኔታ ላይም ተደርሷል። ከትናንት በስቲያ ከአዲስ አበባ በ100 ኪሎ ሜትር ራዲየስ አካባቢም ከቡታጅራ አቅራቢያ የተፈጸመው የጅምላ እገታ ደግሞ ለዚህ አብነት ነው። ታጋች እንጂ አጋቾች ማንነታቸው በማይታወቅበት በዚህ ወቅት በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን በርካታ ተሳፋሪዎች ከተለያዩ ተሽከርካሪ
አሽከርካሪዎች ላይ እንዲወሰዱም ሆኗል። አሽከርካሪዎች አጋቾች ከአዲስ አበባ ቡታጅራ ባለው መንገድ ጢያ ከተማ ወጣ ብሎ 2 የህዝብ መኪና ሙሉ ተሳፋሪን አፍነው ወስደዋል ሲሉ ይፋ አድርጓል። ይህ በመቶዎች የሚቆጠሩ ሰዎች በአንድ ጊዜ የታገቱበት አዲስ መስመርን ጨምሮ በኦሮሚያ ክልል በመተሐራ መንገድ በየቀኑ እገታ መስማትን የተለመደ ነው። ከአዲስ አበባ ጎጃም የሚወስደው መንገድ ላይ ደግሞ አጋቾች ለታጋቾች ማስለቀቂያ ሊከፍሉ የሚሻገሩ ቤተሰቦችን የሚያግቱ የመንግስት የጸጥታ ኃይሎች ጭምር ያሉበት ነው። ይህ የእገታና ጥቃት ድርጊት ከሚስተዋልባቸው አካባቢዎች መካከል በአማራ ክልል ከባህር ዳር መራይ መንገድ አንዱ ሲሆን ትናንትም ይኸው ጥቃት ተከፍቶበት እንደነበር ታውቋል። ከትናንት በስቲያ ደግሞ ሌላ ተሽከርካሪ በዚሁ አካባቢ በታጣቂዎች መታገቱ ነው የተሰማው። ከ3 ቀናት በፊትም ከመተማ ጎንደር ባለው የመንገድ ክፍል በተለምዶ አይምባ በተባለ ቦታ 4 አሽከርካሪዎች ታግተው መወሰዳቸውን አሽከርካሪዎቹ ይፋ አድርጓል። በሀገሪቱ ከሚንቀሳቀሱ በርካታ አስተዳደር በየስፍራው ካላቸው ኃይሎች መካከል አንዱ ብቻ መሆናቸውን በተዘዋዋሪም ቢሆን ያመኑት የዘመኑ ሹማምንት እኛ የምንገዛው የኢትዮጵያ ክፍል አዲስ አበባ ላይ ሞባይል ሲሰረቅም በሌሊት ቤት እያንኳኳን እየመለስን ነው ያሉትም በዚሁ ሰሞን ነው። ለመጀመሪያ ጊዜ ኢትዮጵያ የመጡ ናቸው ከውጭ ሀገር። ቀን ተዘዋውሮ ሪቨርሳይድ የከተማ ኮሪደር አይተው በኢትዮጵያ ተደንቀው እንዴት የምታምር ሀገር ናት ብለው ማታ ላይ ከሀያት ሆቴል ወጥተው ወክ ሲያደርጉ 2-3 ሰዎች በጋራ ሄደው ሞባይላቸውን ይሰርቁባቸዋል። ማታ 4 ሰዓት ገደማ ሞባይል ተወሰደባቸው። 4 ሰዓት ከ5 4 ሰዓት ከ10 ለአዲስ አበባ ፖሊስ ተደወለላቸው። ብታምኑም ባታምኑም 9 ሰዓት ከ5 ሰዓት በኋላ 9 ሰዓት ላይ አንኳኩቶ የአዲስ አበባ ፖሊስ ሞባይላቸው መለሰላቸው። በተከለችው ዛፍ ነበር ስናደንቅ የዋል ነው። ይሄንን ተአምር ግን አልጠበቅንም። እንኳን በነፃ አንኳኩቶ በራችን የሚያመጣ ፖሊስ ገንዘብ ተደራድረን ከፍለን እንኳን መልሰን ስልካችን እናገኛለን ብለን አልገመትንም። ሶስቱ የፖለቲካ ፓርቲዎች የብልጽግናው መንግስትን አስጠንቅቋል። 7 ወንበሮችን ያሸነፈው ትብብር ለኢትዮጵያ ምክር ቤት እንደማይገባ ገልጿል። ኦነግ የአብይ አህመድ መንግስት ያለ ምክንያት የሚያደርገውን የወታደራዊና የጸጥታ ኃይሎች ስምሪትን በአስቸኳይ እንዲያቆም ሲል አስጠንቅቋል። ኦፌኮ ደግሞ 8 ዓመታትን የፈጀው ወታደራዊ ዘመቻ የታጣቂዎችን ቁጥር አይነት ከማብዛትና የንጹሐንን እልቂት ከማሳደግ ውጭ ያመጣው ውጤት የለም ሲል ያገዛዙን አካሄድ አውግዟል። እነዚህ 3 የፖለቲካ ፓርቲዎች በብልጽግናው የምርጫ ድግስ የየራሳቸውን ምክንያት አቅርበው የተሳተፉ ናቸው። በአዲስ አበባ በአማራና በማዕከላዊ ኢትዮጵያ ክልሎች 2 የህዝብ ተወካዮች ምክር ቤትና 5 የክልል ምክር ቤት በድምሩ 7 የምክር ቤት ወንበሮችን ያገኘው ትብብር ለኢትዮጵያ አንድነት ያገኘውን መቀመጫ እንደማያስረክብና ምክር ቤት እንደማይገባ አሳውቋል። ምርጫውን የጨረባ ሲሉ የገለጹት የትብብሩ አመራር አቶ ጌትነት ወርቁም በሀገሪቱ ያለው የሰላም እጦትና ጠባብ የፖለቲካ ምህዳር ለውሳኔያቸው በዋና ምክንያትነት አቅርበውታል። የብልጽግናው መንግስት ወደ ንግግርና ድርድር እስከሚመጣ ድረስ እውቅና እንደማይሰጡት የገለጹት ኃላፊው ዓለም አቀፉ ማህበረሰብም ለምርጫ እውቅና እንዳይሰጥ ቅስቀሳ እያደረጉ ስለመሆኑ ነው የገለጹት። ተመራጮቹ የፖለቲካ ፓርቲውን ውሳኔ ጥሰው ወደ ምክር ቤት የሚገቡ ከሆነም የሞራልና የህግ ኃላፊነት እንደሚጠይቃቸው አስጠንቅቀው ከፓርቲ መባረርን ጨምሮ ጠንካራ የስነ ምግባር እርምጃዎች ይወሰዳል ሲሉ አሳስቧል። ሌላኛው ፓርቲ ደግሞ ኦነግ ሲሆን ኢዜማ መቀመጫ በተሰጠው ጨፌ ኦሮሚያ አንድም መቀመጫ ሳያገኝ ግን ቀርቷል። የዳውድ ኢብሳው ኦነግ በመግለጫው በኦሮሚያም ሆነ በመላው ኢትዮጵያ ያለው ቀውስ የምርጫ ድልም በማወጅ ሊፈታ አይችልም ይላል። የከፋ አደጋን ለመከላከል ጊዜ ሳያጠፉ አሳታፊ እውነተኛና ግልጽ የሆነም ሀገራዊ የፖለቲካ ውይይት ሊደረግ ይገባል ሲልም ነው ያሳሰበው። የብልጽግናው መንግስት ያለ ምክንያት የሚያደርገውን የወታደራዊና የጸጥታ ኃይሎችን ስምሪት በአስቸኳይ እንዲያቆም እንደዚሁም ያለውን የህዝብ ብሶት በፍትህ በእውቀትና በእርቅ ለመፍታት እውነተኛ የፖለቲካ ፍላጎትና ቁርጠኝነትን በማሳየት ለኦሮሞ ህዝብ መረጋጋትን እንዲያረጋግጥ እንጠይቃለን ሲል ገልጿል። በሌላ በኩል ኦነግ በሰሜን ኦሮሚያ የጽምዶ ያላቸውን ኃይሎች በአካባቢው ነዋሪዎች ላይ ጉዳት ያስከተሉ ጥቃቶችን ሞክረዋል በማለት ከሷል። የነ ፕሮፌሰር መረራ ጉዲናው ኦፌኮ ደግሞ በኦሮሚያ ክልል እየተባባሰ የመጣውን የጅምላ ግድያም፣ የዜጎች መፈናቀል እንደዚሁም በሃይማኖትና በብሔር ላይ ያነጣጠረ ጥቃትን አስመልክቶ ዝርዝር መግለጫውን አሰራጅቷል። የኦሮሚያ ሰላማዊ ህዝብ በአሁኑ ወቅት በመንግስትና በታጣቂዎች መካከል ባለው ጦርነት አስከፊ እልቂቶች እየደረሰበት ነው ያለው ኦፌኮም በተጨማሪም ከተለያዩ ቡድኖች የተገነጠሉ ስብስቦች፣ አጋጣሚውን የሚጠቀሙ ሽፍቶች እንደዚሁም በተለያዩ ስሞች እንዲሰማሩ የተደረጉ ቡድኖች የቀውስ ማዕከል አድርገውታል ብሏል። ክርስቲያኖችን ገድሎ በሙስሊሞች፣ ሙስሊሞችን ገድሎ በክርስቲያኖች ላይ ማላከክ እንደዚሁም አማራና ኦሮሞን ማጋጨት፣ ማህበራዊ እሴቶችን በማፍረስ በደም መፋሰስ ውስጥ ጠባብ የፖለቲካ ዓላማን ለማሳካት የተቀየሰው ስልት እጅግ በጣም አደገኛ ነው ሲልም ነው
ያከሉም። ኦፌኮ የዚህ አውዳሚ ግጭት ከእለት ወደ እለት መስፋፋት ከመንግስት በኩል እየተወሰደ ያለው የፖለቲካ ጥያቄዎችን ሁሉ በወታደራዊ መፍትሄ ለማበጀት እየተደረገ ያለው ጥረትም ውጤት አልባ መሆኑ በገሃድ ታይቷል ብሎ ያምናል። ወታደራዊ ኃይልን ለኦሮሚያም ሆነ ለኢትዮጵያም ሰላም ሊያመጣ ይችላል ተብሎም የሚታሰብ አይሆንም። 8 ዓመታትን የፈጀው ወታደራዊ ዘመቻ የታጣቂዎችን ቁጥርና አይነት ከማብዛትና የንጹሃንን እልቂት ከማሳደግ ውጭ ያመጣው ለውጥም የለም ሲል አንስቶም በዘላቂ ድርድር የሚቋጭ መፍትሄን ለማምጣት አስቸኳይ አካታችና ቅድመ ሁኔታም የሌለው የፖለቲካ ውይይትና ድርድር እንዲጀመር የሚል ጥሪ አስተላልፏል።